ኢራን ከሩሲያ ጋር ብቻ የምትገናኝበት የጓሮ በር እንዳላት ስንቶቻችን እናውቃለን? Primary transit lines are direct maritime routes originating from ports in northern Iran, crossing the water and arriving at ports in southern Russia. እስራኤል ሩሲያ በር ድረስ ሄዳ የአየር ጥቃት እንደሰነዘረችስ ምን ያህሎቻችን እናውቃለን? Wall Street Journal said Israel attacked a Caspian seaport to curb what it described as Russian weapons smuggling to Iran. እነዚህ የሚፈነጩት ሆርሙዝን መልሰው ጥርቅም አድርገው የዘጉት የኢራን ወታደራዊ ሞተር ጀልባዎች ናቸው። የኢራን ጉዳይ በአሜሪካ ማጨቃጨቁን ቀጥሏል። Who bears responsibility here? አሁን ኢራንን በሆርሙዝ ወሽመጥ ውስጥ ቀርቅሮ በማስቀረቱ በኩል እየተደረገ ያለው የአሜሪካ ዘርፈ ብዙ ርብርብ ፈተናው ከፍ ያለ ሆኗል። ኢራን በአንዱ ሲዘጉባት በሌላው እየተከሰተች ነገሩን አወሳስበዋለች። የአሜሪካንንም የቤት ስራ አብዝተዋለች። ትራምፕ አለቀ ያሉት ጉዳይ እያገረሸ የኢራን ጦርነት ለሪፖርትና ለድል ወጃ አለመች ያለ ጣጣ ሆኖባቸዋል። ለዚህ ምክንያቱ ደግሞ የኢራን ሰፊ የሆነ የቆዳ ስፋትና መርከቦችን ሊያጓጉዙ ከሚችሉ የውሃ አካላት አንጻር ኢራን ያላት ጂኦግራፊያዊ አቀማመጥ እጅግ ስትራቴጂካዊ በመሆኑ ነው። Linking the Middle East, the Caucasus, and Central and South Asia, Iran has struggled to balance the benefits and risks of its geographic position. ኢራን ከፊት ለፊት እንደ ዋና ዓለም አቀፍ የባህር መገናኛ መስመር የምትጠቀምበትና ከህንድ ውቅያኖስ ጋር የሚያገናኛት ከፐርሺያን ገልፍ እስከ ገልፍ ኦፍ ኦማን ድረስ የተዘረጋ ረጅም የባህር ዳርቻ አላት። በፐርሺያን ገልፍ አድርጋ የሆርሙዝን ወሽመጥ በማቋረጥ የገልፍ ኦፍ ኦማንን መስመር በመከተል በህንድ ውቅያኖስ በኩል ወደ ዓለም አቀፍ የንግድ ቀጠና ትቀላቀላለች። በዚህ አቅጣጫ ኢራን በርካታ ወደቦች ከወሳኙ ወሽመጥ ሆርሙዝ ወዲህና ማዶ የሚገኙ ናቸው። የአሜሪካ ኢራንን አግጃለው ፈተና የሚጀምረውም እዚህ ጋር ነው። በፐርሺያን ገልፍ የሚገኙት የኢራን ወደቦች ሆርሙዝን አልፈው ውስጥ የሚገኙ በመሆናቸው የአሜሪካ ባህር ኃይል እነዚህን የኢራን ወደቦች መዝጋት ችሏል። ሆኖም የተፈጥሮ ጉዳይ ሆነና ኢራን ከሆርሙዝ ውጪ በኦማን ገልፍ በኩል ሌሎችም ወደቦች አሏት። የአሜሪካ ፈተና አንድ ብሎ የሚጀምረውም እዚች ነጥብ ላይ ነው። ከነዚህ ወደቦች መካከል ወሳኙ ደግሞ አንዱ ቻባሃር ወደብ ወይም ቻባሃር ፖርት የተባለውና ኢራንን ከህንድና ሌሎች የእስያ ሀገራት ጋር በቀላሉ የሚያገናኘው ወደብ ነው። በዚህ ወደብ ላይ ካለው እጅግ ስትራቴጂካዊ ጠቀሜታ አንጻር ከቻይና እስከ ህንድ የሚረባረቡበትም ነው። Chabahar port is acting as an access point for India towards Iran, towards Afghanistan and further towards the region of Central Asia. So from India you can reach Iran, from Iran you can go to Central Asia, Asia and European regions. ይህ ቻባሃር ፖርት ወይም የቻባሃር ወደብ አሁን አሜሪካ ሆርሙዝ ላይ ዘጋዋቸው ከምትላቸው በሆርሙዝ ውስጥ ካሉት የኢራን ወደቦች ውጪ በመሆኑ አሜሪካ በዚህ ወደብ ያለውን እንቅስቃሴ ለመቆጣጠር በእጅጉ የምትቸገር ይሆናል። አሜሪካ ከሆርሙዝ ማዶ ጀምሮ እስከ ቻባሃር ወደብ ድረስ ያለው እስከ 2000 ኪሎ ሜትር ርዝመት ያለውን የኢራን የባህር ዳርቻ ልቆጣጠርና ኢራንን መተንፈሻ ላሳጣ ብላ ከወሰነች ደግሞ ወታደራዊ ወጪዋ ከመጠን በላይ የናረ የሚሄድ ይሆናል። ይህንን ትራምፕ ለወስን ቢሉ እንኳን አሜሪካኖች አይፈቅዱም። የኢራን ጦርነት በአሜሪካ ምድር ገና ማጨቃጨቁን እንደቀጠለ ነው። The Iranian nuclear program was obliterated. That means completely eliminated. Gone for good. That's what obliterated means. And then on Saturday, this administration started a war on that basis inconsistent with the document that I think you're responsible for. እናም ትራምፕ ኢራንን በሆርሙዝ ወሽመጥ ላይ አፍኜ ሊያዝ ብለው ሲነሱ የገጠማቸው አንዱ ፈተና ኢራን ረጅም የባህር ዳርቻ ያላት ሀገር በመሆኗ የቱ ተይዞ የቱ ይለቀቅ የሚለው ላይ ነው። ከዚህ ባለፈም ኢራን ጎረቤት የሆነችውና ልክ እንደ ኢትዮጵያ ወደብ አልባ የሆነችው አፍጋኒስታን በንግድ ከዓለም ጋር ለመገናኘት የምትጠቀመው ይህንኑ የኢራኑን የቻባሃር ወደብ በመሆኑ አሜሪካ ይህንን ወደብ ለመዝጋት በእጅጉ የምትቸገር ይሆናል። ለማሳያነት ካርታውን እንመልከተው። እናም አሜሪካ በኢራን ላይ ወደቦችን ዘጋለው በማለት በ10 ሺህ የሚቆጠር ሰራዊትና የጦር መርከቦችን በሆርሙዝ አቅጣጫ ስታሰማራ የገጠማት ፈተና ይሆነው። ፈተናው በዚህ የሚያበቃም አይደለም።
ኢራን አሜሪካ ፈጽሞ ልትቆጣጠር የማትችለው ሌላ የተፈጥሮ ሚስጥር የጓሮ ሊባል የሚችል የባህር በርም አላት። አስገራሚ እውነታ መገለጥ የሚጀምረው እዚህ ነጥብ ላይ ነው። ኢራን በባህር ወይም በውቅያኖስ ከዓለም ጋር በፊት ለፊት ብቻ አይደለም፣ የጀርባ በርም አላት። ይህ የጀርባ በር የካስፒያን ባህር ይባላል። ሌላኛው የአሜሪካ ኢራንን ከብቤ መተንፈሻ ሳጣል የሚለው ፕሮጀክት የሚፈተነውም እዚህ ጋር ነው። የካስፒያን ባህር ወይም የካስፒያን ሲ ግሩምና ድንቅ የተፈጥሮ ሀብት ነው። ከዓለም ውቅያኖስ ጋር አይገናኝም። በ5 ሀገራት ብቻ የተከበበ ግዙፍ የንግድ ማሳለጫ ባህር ነው። ኢራንን ጨምሮ ለ5 ሀገራት ብቻ የተፈቀደ አስገራሚ ስጦታ ነው። ሩሲያ፣ ኢራን፣ አዘርባይጃን፣ ቱርክሜኒስታን እና ካዛክስታን ካስፒያን ባህርን ዙሪያውን ከበው የግላቸው አድርገውታል። ይህ ባህር በዓለማችን ካሉት እንደ ህንድ ውቅያኖስ፣ አትላንቲክ ውቅያኖስ፣ ፓሲፊክ ውቅያኖስ ከሚባሉት ዓለም አቀፍ የመርከቦች መጓጓዣ የውሃ መስመሮች ጋር የማይገናኝ በመሆኑ የአምስቱ የባህሩ አዋሳኝ ሀገራት የሚስጥር በር ነው። አስገራሚ የተፈጥሮ ስጦታና የጀርባ የሚስጥር በር። It is surrounded by exactly 5 sovereign states: Turkmenistan, Kazakhstan, Azerbaijan, Iran, and the Russian Federation. The Caspian Sea is flanked by Russia, Iran, Turkmenistan, Azerbaijan, and Kazakhstan. ካስፒያን ባህር አምስቱን ሀገራት ከማዋሰን ውጪ ልክ እንደ ሌሎች ባህሮች ከዓለም አቀፍ ውቅያኖስ ጋር የሚገናኝ ባለመሆኑ የአምስቱ የካስፒያን ባህር አዋሳኝ ሀገራት የሚስጥር በር እየተባለ መጠራቱ በእርግጥም አግባብነት ያለው ነው። ይህ ባህር 371,000 ስኩዌር ኪሎ ሜትር ስፋት ያለውና የውስጥ ጥልቀቱም ልክ እንደ ውቅያኖስ ሁሉ ግዙፍ መርከቦችን መሸከም የሚችል ነው። Caspian Sea is massive. In terms of surface area, the Caspian is 371,000 square kilometers. ይህም በመሆኑ አምስቱ ሀገራት ማንም ሌላ ሀገር በመካከላቸው ጣልቃ ሳይገባባቸው እዚያው እርስ በርሳቸው የንግድ ልውውጦችን ያደርጋሉ። በተለይ ደግሞ የምዕራቡ ዓለም የማዕቀብ ሰለባ የሆኑት ሩሲያና ኢራን የዚህ ወሳኝ ባህር የእርስ በርስ የንግድ ልውውጥ ወሳኝ ተጠቃሚ ናቸው። The primary transit lines are direct maritime routes originating from ports in northern Iran, crossing the water and arriving at ports in southern Russia. አሜሪካና አጋሮቿ እንደዚሁም የተባበሩት መንግስታት ሳይቀር በሀገራት ላይ ማዕቀብን ሲጥሉ በዚያ ማዕቀቡ በተጣለበት ሀገር ላይ በእርግጥም ማዕቀቡ እየሰራ እንደሆነ ቁጥጥር የሚያደርጉት ዓለም አቀፍ ባህሮችንና ውቅያኖሶችን በመጠቀም ነው። ህንድ ውቅያኖስ ሲባል ሆርሙዝ ወይም ቀይ ባህር ከማዕቀብ ጣዮቹ አያላኑ እይታ የሚያመልጥ አይደለም። ካስፒያን ባህር ግን ከአምስቱ ሀገራት ውጭ የሚያዋስነው ሌላ ሀገር ስለሌለ እርስ በርሳቸው የሚገናኙት አምስቱ ሀገራት ብቻ ናቸው። ይህም በመሆኑ ማዕቀብ ወደ ተጣለበት ሀገር የሚጓጓዙ መርከቦች ጥብቅ ክትትልና ቁጥጥር ስለሚደረግባቸው በማዕቀብ ውስጥ ያለው ሀገር መፈናፈኛ እንዲያጣ ይደረጋል። የካስፒያን ባህርን በሚያዋስኑት እንደ ኢራንና ሩሲያ ያሉት አምስቱ ሀገራት ግን ይህ አይሰራም። ካስፒያንስ የማንም ሳይሆን የአምስቱ ሀገራት ብቻ ነው። ሩሲያ፣ ኢራን፣ አዘርባይጃን፣ ቱርክሜኒስታንና ካዛክስታን ብቻቸውን ከበው የያዙት የተፈጥሮ ስጦታቸው በመሆኑ የትኛውም አካል ማዕቀብ ጣልኩ ቢል የካስፒያንን የንግድ እንቅስቃሴ መገደብ አይችልም። ይህንን እንዳያደርግ ተፈጥሮ ገድቦታል። ካስፒያን ባህር በተለይም ደግሞ በምዕራቡ ዓለም የማዕቀብ ሰለባ የሆኑትን ኢራንንና ሩሲያን በጓሮ በር የሚያገናኝ መሆኑ ለሁለቱም ሀገራት እጅግ ወሳኝነት ያለው የተፈጥሮ ስጦታ አድርጎታል። ኢራን ከኒውክሌር ፕሮግራሟ ጋር በተያያዘ እንደዚሁም ሩሲያ ደግሞ በዩክሬን ጦርነት ምክንያት በአሜሪካ መራሹ ዘርፈ ብዙ ማዕቀብ ስር ናቸው። ይህም በመሆኑ የሁለቱ ሀገራት ዓለም አቀፍ የንግድ ግንኙነት በእጅጉ የተገደበ ነው። ኢራን ወደ ዓለም አቀፍ የንግድ መስመር ለመግባት በፊት ለፊት ወይም በዋናው መስመር ሆርሙዝ ወሽመጥ ያለበትን የፐርሺያን ገልፍ ወይም አረቢያን ባህርን በመጠቀም ወደ ህንድ ውቅያኖስ ትወጣለች። ነገር ግን ኢራን የምዕራቡ ዓለም ማዕቀብን ካስተናገደች በርካታ ዓመታት የተቆጠሩ በመሆናቸው በዚያ አቅጣጫ ስታደርጋቸው የነበሩት የአረብ ሰላጤ፣ ሆርሙዝ ሰርጥ፣ የኦማን ገልፍ እና የህንድ ውቅያኖስ የንግድ መስመር ጥብቅ ቁጥጥር የሚደረግበት ነበር። የጀርባው መውጫ በር ወይም የካስፒያን ባህር የግንኙነት መስመር ግን በተለይ ሁለቱን የማዕቀብ ሰለባ የሆኑትን ሩሲያንና ኢራንን ያለማንም ከልካይ የሚያገናኝ በመሆኑ ሁለቱ ሀገራት አስፈላጊ ናቸው ያሏቸውን ሸቀጦች ያለማንም ከልካይ እንደፈለጉ ይለዋወጡበታል። አሁን አሜሪካ ኢራንን ሆርሙዝ ወደቦች ዘጋው ስትልም የካስፒያን የጓሮ በሩ ደግሞ ፈተናዋ ነው። በዚህም ሀገራቱ ካስፒያን ባህርን ማዕቀብን የምንቋቋምበት የሎጂስቲክስ ማዕከል ወይም ሳንክሽንስ ሬዚስታንት ሎጂስቲክስ ሀብ በማለት ይጠሩታል። አስገራሚ ጉዳይ በ39 ቀናት የአሜሪካ እስራኤል ኢራን ፍልሚያ ወቅት የእስራኤል አየር ኃይል ወደ ካስፒያን ባህር ድረስ ዘልቆ በመግባት የኢራንን በአካባቢ ያለውን የባህር ኃይል መርከቦችንና ወደቦችን ሳይቀር መደብደቡ ነው።
የእስራኤል አየር ኃይል በጥልቀት ወደ ሩሲያ ጫፍ ካስፒያን ባህር ድረስ ገብቶ ጥቃት ሊሰነዝር ይችላል የሚለው ግምት አልነበረም። ግን ደግሞ ይህ መደረጉን የዎል ስትሪት ጆርናል ዘገባ አመላክቷል። The Wall Street Journal said Israel attacked a Caspian Sea port to curb what it described as Russian weapons smuggling to Iran. እንደ ዘገባው ከሆነ እስራኤል ይህንን ያደረገችው ሩሲያ በጀርባ በር ለኢራን ጦር መሳሪያ ልታቀብል ትችላለች ከሚለው ጥርጣሬ ጋር በተያያዘ ነው። በዚህም እስራኤል በአየር ኃይሏ በጥልቀት በመግባት በሌላኛው የኢራን ያልታሰበ የካስፒያን ባህር ጫፍ ላይ በነበረው የኢራን ባህር ኃይል ላይ ከ200 ያላነሱ የአየር ጥቃቶችን አድርሳለች። ኢራን የእስራኤል አየር ኃይል ካስፒያን ጫፍ ድረስ በጥልቀት ገብቶ ጥቃት ይሰነዝራል የሚል ግምት እንዳልነበራት መረጃዎች አመላክተዋል። ግን ደግሞ ሆኗል። በዚህ ረገድም በእስራኤል የካስፒያን ባህር ጥቃት ሩሲያ ቁጣዋን ገልጻለች። ፕሬዝዳንት ቭላዲሚር ፑቲን በጊዜው ጦርነቱን ወደ በራችን አታምጡት ከሚለው ቁጣቸው ባለፈ ግን እስራኤል ለ24 ሰዓታት ያህል የካስፒያን ባህር የኢራንን ወደቦች ስትደበድብና የባህር ኃይሉ መርከቦች ላይ ተከታታይነት ያላቸውን ጥቃቶችን ስትሰነዝር በተግባር ለኢራን ያሳዩት አጋርነት ግን አልነበረም። ከዚያ ቀደም ብሎ የአሜሪካ እስራኤል ኢራን ጦርነት ከመፈንዳቱ ቀደም ብሎ ግን ኢራንና ሩሲያ በካስፒያን ባህር የጋራ የባህር ኃይል ልምምድን ያደርጉም ነበር። የሚገርመው በዩክሬን ሩሲያ ጦርነት ሳይቀር ሩሲያ ረዥም ርቀት የሚጓዙ ሎንግ ሬንጅ ድሮኖችን በመጠቀም 1000 ኪሎ ሜትሮችን በአየር አቋርጣ ይህንኑ የኢራንና ሩሲያ ሚስጥር በር የሚባለውን የካስፒያን ባህር የሩሲያ ወደቦች ያጠቃሽ መሆኑ ነው። Ukraine has expanded the battlefield, striking deep into the heart of Russia's energy sector. It's striking oil platforms within the Caspian Sea with long-range drones. ኢራንና ሩሲያ ማንም ጣልቃ ሳይገባባቸው በካስፒያን ባህር በኩል ይገበያያሉ። ሩሲያ ከዩክሬን ጋር በገባችበት ጦርነት የመሳሪያ እጥረት ሲገጥማት ኢራን በአቅርቦት በኩል ሩሲያን አብዝታ አግዛለች። በተለይ ደግሞ በአጥፍቶ ጠፊ ድሮኖች አቅርቦት በኩል ኢራን ለሩሲያ የነበራት አቅርቦት በቀላሉ የሚታይ አልነበረም። ኢራን ከአሜሪካና እስራኤል ጋር ስትፋለምም ሩሲያ ለኢራን ወታደራዊ ሳተላይት መረጃዎችን ሳይቀር እንዳቀበለች ይነገራል። Wall Street Journal, Russia is sharing satellite imagery and drone technology with Iran. Moscow has expanded intelligence sharing and military cooperation to help keep Tehran in the fight against the United States and Israeli military might. ይህ እንግዲህ ሁለቱ ሀገራት በካስፒያን ባህር የጓሮ በር በኩል ከሚያደርጉት የውስጥ ለውስጥ ግንኙነት ባሻገር ነው። እናም ሩሲያና ኢራን በግላቸው የሚገናኙበት የካስፒያን ባህር ለእስራኤልም ሆነ ለዩክሬን ራስ ምታት ነው። አሜሪካና እስራኤል ኢራን ላይ ጦርነቱን ሲከፍቱ አንዱ የርብርባቸው ማዕከል የነበረው ኢራን ካላት የጦር መሳሪያ ክምችት በተጨማሪ ሌሎች አዳዲስ መሳሪያዎችን እንዳታስገባ መከላከል ነበር። በዚህም የሁለቱ ሀገራት ወሳኝ የርብርብ አቅጣጫ የነበረው የኦማን ሰላጤና የሆርሙዝ ወሽመጥ ነበር። ሆኖም ኢራን ሌላ የተፈጥሮ በር ማለትም ካስፒያን ባህር ስላላት ለአሜሪካና እስራኤል ሌላኛው ፈተና ሆኖ የታየው ደግሞ ይሄኛው የጓሮ በር ነው። ለዚህም ነበር እስራኤል በአየር ኃይሉ አማካኝነት እስከ ሩሲያ ጫፍ ድረስ በመዝለቅ በሌላኛው የኢራን ግዛት ጫፍ ላይ የአየር ድብደባ የፈጸመችው። ሩሲያና ኢራን በካስፒያን በኩል የጋራ ወታደራዊ ልምምድን ከማድረግ ጀምሮ የጦር መሳሪያ ልውውጥን ያደርጋሉ። ከዚህ ባለፈም መደበኛ የንግድ ልውውጦችንም ጭምር ያካሂዳሉ። ስንዴ አምራቿ ሩሲያ ለኢራን ከፍ ያለ የስንዴ አቅርቦት እንዲኖር የምታደርገው በዚሁ የካስፒያን ባህር በኩል ነው። እናም ኢራንና ሩሲያን ተፈጥሮ በጓሮ ሚስጥራዊ በር በኩል አስተሳስሯቸዋል ማለት ይቻላል። Experts further said the shipping route was used by both Russia and Iran to work around sanctions, according to reports. እስራኤል አሁንም ቢሆን የተኩስ አቁሙ ጊዜ ተጠናቆ በኢራን ላይ ተጨማሪ ጥቃቶችን የማድረስ ፍላጎት ያላት ይመስላል። በተለይ በካስፒያን ባህር በኩል ያለው ኢራንና ሩሲያ የሚገናኙበት የጓዳ በር ጉዳይ ለእስራኤል ከፍተኛ ስጋት ምንጭ ሆኖ የሚታይ ነው።